ውድ የሆነ ልብስ ብትገዙ ወይም ውድ ሽቶ ብትገዙ ወይ ውድ የሆነ ነገር የትኛውንም ሜንሽን አድርጉት፣ አቀማመጣችሁ ራሱ ይለያል አይደል? አጠቃቀማችሁ ይለያል። ምንም እንኳን እናንተ ቢሆን ምንም እንኳን በገንዘባችሁ የገዛችሁት ነገር ቢሆን ያንን ውድ ነገር የምትጠቀሙበት ቦታ፣ የምትጠቀሙበት ሰዓት፣ የምትጠቀሙበት መጠን እንደ ርካሹ አይሆንም አይደል? ይሄ እኮ ብራንድ ነው እንላለን አይደል? በጣም ውድ ሽቶ ከተቀባን ካለን ያንን በጣም ውድ ለምንለው ለምናከብረው በጣም በቃ ዘንጠን መሄድ አለብን ለምንለው ቦታ ነው የምንጠቀመው እንጂ እንደው እዚህም እዛም ስንገባ ኩሽና ምንም ስንገባ እንጠቀመው። በዛ ይልቅ የምንጠቀመው ረከስ ያለውን አይደል? ውድ ቦርሳ ቢኖራችሁ የምትይዙት በደንብ የምትታዩበት ቦታ፣ የምትከበሩበት ቦታ፣ በደንብ ራሳችሁን ፕሬዘንት የምታደርጉበት ቦታ ነው አይደል? ኢን ጀነራል ውድ ለሆነ ነገር ያለንን ቦታ ቆም ብላችሁ አስቡ። በጣም ብዙ ለምንድን ነው ውድነቱ? ብዙ ዋጋ ስለከፈልንበት፣ ብዙ ገንዘብ ስላወጣንበት። አንድ አይነት ነገር ሆኖ እንኳን በተለያየ ይሄኛውን በርካሽ ይሄኛውን በውድ ስንገዛ ውዱን በደንብ ቆጠብ ብለን በደንብ ተጠንቅቀን በጣም ቦታ የምንሰጠው አይደል? ለአልማዝና አንድ ተራ ሀብቴን እኩል ቦታ አይደለም የምንጠቀመው፣ ውድ ስለሆኑ ማለት ነው። ዋጋቸው ስለገባን ማለት ነው። የከፈልንበት ዋጋስ አንደርስታንድ ስላደረግነው ማለት ነው። ስለዚህ ለእቃ እንደዚህ ለውድ ነገር ቦታ የምንሰጥ ከሆነ ከእቃ ከየትኛውም ነገር እናንተ አትበልጡ። ራሳችሁን ለምንድን ውድ የማታደርጉት? ለምንድን ነው ራሳችሁን የምታረክሱት? አስባችሁታል? ራሳችሁን ማርከስ ማለት ምን ማለት ነው? ራስ ውድ ማድረግ ማለት ምን ማለት ነው ካላችሁኝ፣ ራሳችሁን በየቦታው አትጣሉት። ራሳችሁን ማንም ሰው ሲፈልጋችሁ የሚያነሳችሁ፣ ማንም ሰው ሲፈልጋችሁ የሚጥላችሁ፣ ሲፈልጋችሁ ደውሎ ነው የሚላችሁ፣ ሲፈልጉ ሂዱ የሚላችሁ፣ ኤኒ ታይም እኮ እሷ ብጠራት ትመጣለች፣ ኤኒ ታይም እኮ እሷ ብጠይቃት ታደርጋለች የሚላችሁ የማትገመቱ ሰው ሁኑ እንደሚለው ሰሞኑን እንትን ዝም ብሎ በቃ በተፈለገ ሰዓት እንደ ወራጅ ውሃ የምትወርዱ ሰዎች ለምንድን ነው የምትሆኑት? አትከበሩም። አንዳንድ ጊዜ ፍቅራችሁን የገለጻችሁ መስሏችሁ እከሌ እኮ ቤስት ፍሬንዴ ስለሆነ፣ እከሌ እኮ ቅርቤ ስለሆነ፣ እከሊት እኮ ወዳጄ ስለሆነች እሷን እምቢ ማለት አልችልም፣ ለእሷ በፕሮግራም መመራት አልችልም፣ እሷ ፈልጋ ልታጣኝ አልችልም፣ እሷ ፈልጋ የምታጣው ነገር አይኖርም እያላችሁ ራሳችሁን ዘርግፍ አርጋችሁ ረከስ አርጋችሁ የምታቀርቡ ሰዎች አትከበሩ። እሱን ደግሞ አንድ ቀን በሚያም መልክ ሲመልሱላችሁ ነው የሚገባችሁ። አንድ ቀን ዋጋችሁን ሲነግሯችሁ ነው የሚገባችሁ። ውድ አድርገው አንዳንድ ሰዎች አላያችሁ በፕሮግራም የሚመሩ ላገኛችሁ ስትሏቸው እንኳን ነው ዛሬ አነባለሁ፣ ዛሬ ጸልያለሁ፣ ዛሬ ልጆቼ ጊዜ ነው፣ በዚህ ጊዜ ባይሆን ቀድመሽ ብትነግሪኝ ኖሮ ብለው ራሳቸውን የሚያስከብሩ። ወይራስ አንዳንድ ሰዎች ደግሞ በፈለጋችሁ ሰዓት አበለብል ይሆኑ የራሳቸው ፐርፐዝ የሌላቸው የራሳቸው አጀንዳ የሌላቸው